ዲያብሎስ ኃጢአትን አሳምሮ ያቀርብልሃል። ንፋስ ሲመጣ በርን እንደምትዘጋው አፍህንም ዝጋ ይለናል። በሞኝ መንገድ ተጓዝ ከማረኝ በፍቅሩ ዝምታ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እንደምን ሰነበታችሁ የክርስቶስ ቤተሰቦች፣ እንዲሁም ውድ የሳምንቱ ምናምን በመርሃ ግብር ተከታታዮቻችን፣ ዛሬም እንደተለመደው ከበፊቱ የቀጠለ ማለትም ለነፍስ ቤት ስራ አላት ከሚለው መጽሐፍ ቀጣዩን ክፍል ይዘንላችሁ ቀርበናል። በዛሬው ዕለት ልንዳስሰው የወደድነው እንዲሁም ምዕራፍ 3 ተብሎ በመጽሐፉ ላይ የተጠቀሰው ጥበብ በሚል ርዕስ የተጻፈውን ነው። እንግዲህ ይህ ጽሑፍ ክፍል ምን በማለት ይጀምራል? እያንዳንዱ ሰው የሚናገረው ንግግር ብቻ ሳይሆን የሚናገርበት ዘይቤ አንዳንድ ሰው ሊያስቀይም ይችላል። ስለዚህ ከቃላቶቻችን ባሻገር ቶኑ ወይም ደግሞ ዘይቤ ድምጸቱ ሌላውን ሰው ሊጎዳ ይችላል። ጥሩ ነገርም ሊሆን ይችላል። ነገር ግን የምናገርበትን መንገድ ማስተካከል አለብን በማለት ይጽፈልናል። አንድ ሰው ሲናገር ሌላውን ሰው በተለይ ብርቱን ሰው የማጉበጥ ወይም ደግሞ የመጉዳት ሁላ ኃይል አለው። ምክንያቱም ቃላት ምን ያህል ከባድ እንደሆኑ እናውቃለን። አንዴ ደግሞ ከአፍ ወጣ የምላስ ወለምታ የሚታሽ አይነት ነገር እንዳልሆነን ደግሞ በሀገራችንም አባባል እንሰማለን። ስለዚህ የምንናገረው ንግግር ብቻ ሳይሆን የምንናገርበትን ድምጸት አስፈላጊ ነው በማለት ይጀምርልናል። በዚህ ክፍል ምንባብ ውስጥ የመጀመሪያው ክፍል ሆኖ የምናገኘው ከንቱ ንግግር አታላችሁ የሚለው ነው። በተለይ በዓለም ሳለን አመንዝራዎች፣ ሐሰተኞች እንዲሁም ደግሞ በዓለም የሚኖሩ ሰዎች በተለያዩ ጌጣጌጦች ወይም ብልጭልጭ ነገሮች እኛን ለመሳብ ይሞክራሉ። በተለይ ዓለም እኛን ለመሳብ ማታደርገው ጥረት የለም። ስለዚህ እንደ ክርስቲያን እንደዚህ አይነት ነገሮች ወይም ከንቱ ንግግሮች እንዳያታሉን ይጽፍልናል በዚህ መጽሐፍ ክፍል ውስጥ። በሁለተኛነት ደረጃ ደግሞ የሚያነሳው አነጋገራችንን እናስተካክል ወይም ደግሞ አነጋገራችን ዘመኑን የዋጀና ማይሰለችውን ይለናል። በተለይ ከዚህ በፊት ባሉት የመጽሐፍ ቅዱስ ክፍላት ላይ ብናይ በፊት ያሉት የሐዋርያቶቻችን ወይም ደግሞ ክብር ይግባውና የመድኃኒታችን የጌታችን ኢየሱስ ክርስቶስን ትምህርቶች ብናይ እያንዳንዱ ነገር ምሳሌ እንኳን ሲሰጥ በየሄዱበት ቦታ በያሉበት ሁኔታ ወይም ደግሞ ለሰራተኛ ከሆነ በሰራተኛው፣ ለገበሬው በእርሻ እንዲሁም ደግሞ ለሌሎቹም እንደዚሁ በሚያስፈልጋቸው አይነትና በሚገባቸው መልኩ ሲያስረዳቸው እናገኛለን። ስለዚህ እኛ የምንናገረው ነገር መሰልቸት ወይም ደግሞ ኦዲየንሶቻችን ወይም ተመልካቾቻችን ወይም አዳማጮቻችን እኛን መሰልቸት የለባቸውም ይለናል። ከዚህ ደግሞ ምን እናገኛለን? የተሻለ ፍሬ ለማፍራት እንሄዳለን ማለት ነው። በሶስተኛነት ደግሞ የሚያነሳው በሞኝ መንገድ ተጓዝ ነው። እንግዲህ ሞኝ መሆንን እንደማያስፈልግ ከዚህ ርዕስ ቀጥሎ ባሉት ርዕሶች ላይ ያነሳ ይጠቅስልናል። ታዲያ በሞኝ መንገድ ሂድ ግን ታዲያ ለምን ይለናል ስንል እንግዲህ የሐዋርያ ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች በአንደኛው ቆሮንቶስ መልእክቱ ላይ ስናይ ምዕራፍ 1 ከቁጥር 20 ጀምሮ ያለውን ይጠቅስልናል። በተለይ የታለ ጥበበኛው ሴታል፣ ተመራማሪው መርማሪው ሴታል፣ የእግዚአብሔር የዓለምን ዕውቀት ከንቱ አላደረገውም ወይም ደግሞ የእግዚአብሔር ሞኝነት የዓለምን ጥበብ አላሸነፈውምን በሚል ጽሑፍ ይጠቅስልናል። ስለዚህ በሞኝ መንገድ ሂድ ማለት በእግዚአብሔር መንገድ ሂድ ማለት ነው። እግዚአብሔር እንግዲህ እናንተ የዓለም ጨው ናችሁ ያለን እኛ የዓለም ጨው ለመሆን ወይም ጥሩ ክርስቲያን ለመሆን እግዚአብሔር ባለን መንገድ መሄድ የተሻለ ነው። የሐዋርያቶቻችንን ፈለግ የትላልቅ አባቶቻችንን ፈለግ መከተል የተሻለ ሆኖ እናገኛለን። በሌላ የጽሑፍ ክፍል ወይም ደግሞ ክፍለ ምንባብ ላይ ደግሞ የምናገኘው ምንድነው? መጽሐፍቶችን ማንበብ እንዳለብን የሚጠቅስ ክፍል እናገኛለን። ይህም ደግሞ ታዲያ ለምንድነው መጽሐፍቶችን ለማንበብ? ከመጽሐፍት ጥበብ እናገኛለን። ከዚህም ባሻገር ይህ ጥበብ ደግሞ በተለይ አሁን ምንፍቅናን ለመዋጋት ወይም ደግሞ ስህተት የሆኑ ትምህርቶችን ደግሞ ለማረም እኛም ቢሆን እኛ ውስጥ የሚነሳ ነገር ቢሆን ለማረም ይጠቅመናል። ምክንያቱም ቤተክርስቲያን ከዚህ አይነት ፈተና የጸዳች አይደለም። በ300 ዓመተ ምህረት ላይ ያሉትን ትላልቅ አባቶችን ትምህርት አይታችሁ ከሆነ ወይም ደግሞ ትላልቅ የስብሰባዎችን ብታዩ በተለያዩ የምንፍቅና ሐሳቦች ላይ የተነሳ ነው። ስለዚህ እነዚህ ምንፍቅና ሐሳቦችን ለማውገዝ የተሰበሰቡበትን ስብሰባዎች ማየት ትችላላችሁ ወይም ደግሞ ማንሳት እንችላለን። ስለዚህ እነዚህ ነገሮች ለማስተካከል እኛ የተሻለ ሆነን መገኘት አለብን። ይህም ደግሞ ማንበብ ነው። ከማንበብ ጥበብ እናገኛለን፣ ከማንበብ ዕውቀት እናገኛለን። የእግዚአብሔርን መጽሐፍ ማለትም መጽሐፍ ቅዱስን እንዲሁም አዋልዶችን ደግሞ ስናነብ ከዕውቀትን ባሻገር ጥበብን ይሞላናል። የእግዚአብሔርን ፍርሃት ስለሚሞላን ማለት ነው። ምክንያቱም የጥበብ መጀመሪያው እግዚአብሔር መፍራት ስለሆነ ነው። ሌላም ደግሞ ማለትም ከዚህ ውጪ ሌላ ክፍለ ምንባብ ላይ የምናገኘው ምንድነው? ዲያብሎስ ኃጢአትን አሳምሮ ያቀርብልሃል። እዚህ ላይ የምናየው ነገር ቀጥታ የማታለል ነገር ብቻ አይደለም።
ይሄ በነገሮች ማለትም እኛ በመንቀበላቸው ነገሮች አያይዞ ማምጣት የሽንገላ አይነት ጉዳይ ሆኖ እናገኘዋለን። ስለዚህ ከእንደዚህ አይነት ነገሮች ልንጠበቅ ይገባል። ከዚህም ባሻገር እኛ ጥበበኞች ወይም ደግሞ እግዚአብሔርን ደግሞ ለመከተል እግዚአብሔርን ለመፍራት እንደ እርግብ የዋሆች ሁኑ በዓለም ስትኖሩ እንደ እባብ ደግሞ ልባም ሁኑ ይላል። የዋህነታችን ወይም ንጽህናችን ሲኖር ነው ጥበብም አብራ የምትኖረው ማለት ነው። ስለዚህ እንደ እርግብም እንደ እባብም ልንሆን ይገባናል። እንደ እባብ ብቻ ወይም ደግሞ እንደ እርግብ ብቻ ሆንም ማለት የእግዚአብሔርን የመፍራት ወይም ደግሞ እግዚአብሔርን ቃል የመከተል ነገሩ ጥያቄ ምልክት ውስጥ ይገባብናል ማለት ነው። በመጨረሻ ደግሞ እዚህ ላይ የተጻፈው ምን ይላል? ንፋስ ሲመጣ በርን እንደምትዘጋው አፍህንም ዝጋ ይለናል። ይህ ምን ለማለት ነው? ንፋስ ወይም አውሎ ንፋስ ሲመጣ ቶሎ ብለን በራችንን እንዘጋለን። ነገር ግን ኃጢአት ሲመጣ በተለይ ጸብ ሲመጣ ክርክር ሲመጣ ከዚህ በፊት እንዳነሳ ነው እኛ ጸጥ ማለትና ነገሮችን በትዕግስት ማሳለፍ ለኛ የተሻለ ነገር ሆኖ እናገኘዋለን። ስለዚህ በዚህ ክፍል መንባለው የጠቀሰው ይሄንን ሐሳብ ነው። ስለዚህ ጥበበኛ ነን የምንባለው ስለተጣላን ሳይሆን ነገሮችን በዝምታና በትህትና ስላለፍን ነው። ትዕቢትን የተሞላች ልብ ምን አይነት ጥበብ ያርፍባታል? ማለትም ምን አይነት የእግዚአብሔር ፍርሃት ቢያድርባት ነው ብለን እንጠይቃለን። ስለዚህ አፋችንን መዝጋት የተሻለ ሆኖ እናገኘዋለን ማለት ነው። በዛሬው ክፍላችን ላይ ስለ ጥበብ ይሄን ያህል ብለናል። እንግዲህ በቀጣዮቹ ክፍሎች የቀሩትን ክፍለ መንባባት ለመዳሰስ እንሞክራለን። እስከዛው እናንተም የቤተ ዝማሬ ፖድካስት አባል በመሆን ላይክ፣ ሼር፣ ኮሜንት እንዲሁም ደግሞ ሰብስክራይብ በማድረግ ለሌሎቹም ለክርስቲያን ወገኖቻችን በማጋራት ክርስቲያናዊ ግዴታችሁን እንድትወጡ እናሳስባለን። እስከ ሳምንት ሰላም ቆዩልን። በስብሐት ለእግዚአብሔር። ይቆየን። እኔን ከታገዘኝ ፍቅር ተምሬአለሁ። እኔን ከታገዘኝ